እኔ አርግሻለሁ ጆሮዬ ነው እኔ አርግሻለሁ በስመ አብ ወልድ ከማን ነው ፍቅርዬ ወይኔ በላቸው ወይ አበጋዝ ከአበጋዝ እንዳይሆን ከማን ነው ነገርየው አበጋዝ የት ነህ ዱባይ ላይ አንተ ራስህን ላይፍ ያጣጣምክ ነው እዚህ ሌላ ትኩሳት ፍቅርዬ ከአበጋዝ እንዳይሆን ይሄ ነገር ከአበጋዝ እንዳይሆን ወይም ፕራንክ ነው ብላችሁ እንደለመዳችሁ አስደስቱኝ ፕራንክ ነው በሉኝ የናት ፍቅር የተለየ ያብራክፋይ ለምን ልሳክስቲ ትዛት በለኝ ልጄ ባክህ ነበራችሁ የሆነ ነገር ሀፕን አድርጎ ከሆነ ተሳስታችሁ ድንገት የሆነ ነገር እንደወጣት እኮ ነው የምጠይቅ ኖርማል እኮ ጭራሽ ፉፉ ነው ተጠርጣሪው ፉፉ ነው ቤተሰብ ተጠርጣሪው ሌላ ድራማ ተጀመረ ይላል እዚህ ጋር ሌላ ድራማ ሌላ ተኮሳት ማን ወርጥ ድራማ ተጀምሯል የምር በእንዲህ ነገር ግን ይቀልዳል እንዴ የእውነት እንዳይሆን ሰላም እንዴት አላችሁ ውድ የተከበራችሁና የተወደዳችሁ የቻናሌ ቅመሞች በእያላችሁበት የዓለም ጫፍ ሁሉ ሰላማችሁ እንዲበዛ ለበምኞቴን ያቀርብኩላችሁ ዛሬም በአዲስ ቪዲዮ ወደናንተ ተመልሼ መጥቻለሁ ፍቅራችን አርግዛለች ፍቅርዬ አርግዛለች የመቻችሁ የምር ቤተሰብ ሌላ ድራማ ነው የተጀመረው እውነት እንዳይመስላችሁ ግን ከማን ያረገዘችው የሚል ጥያቄ እኔ ላይ ፈጥሮብኛል ቤተሰቦች የምሬ ነው ትልው ማርገዙ ኖርማል ነው በቃ ከሱ የተጀመረ ነገር አይደለም ግን ከማን ያረገዘችው ከአበጋዝ ነው ወይስ ከፉፉ ነው ወይስ ከቡሪካ ነው እርግዝናው እሱን ነገር መስማት ሊጓጓኝ ለማንኛውም ውድ ቤተሰቦች ያላችሁን ሐሳብ አስተያየት ኮሜንት ላይ እየሰጣችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ ያላደረጋችሁ ደግሞ ላይክ አድርጉ ይመቻችሁ እና ብቻ እንደዚህ በመሆን አይደለም መፍትሄ ሊመጣ የሚችለው ታርተሽኛል ስለሽ ምን ልበልሽ ከትንሽ ቆይታ በኋላ ምናምን ሁሉም ሰው ሊያቆም የሚችለው ነገር ነው ብዬ ስላሰብኩ ነው እንጂ ይሄንን ነገር ለማንንም ባልናገረው ደስ ይለኛል ኖ ያው ጓደኞቼም መናገር አለብሽ እንጂ ላስወካ ከመሳሙ እንዴ ለኦዲየንስ ችግር የለውም ግን ለነሱ መንገር አለብሽ ከማን ነው የሚለው ነገር ከፉፉም ከሆነ ለፉፉ ማሳወቅ አለብሽ ከአበጋዝም ከሆነ ደግሞ ለአበጋዝ ማሳወቅ አለብሽ ፍቅርዬ ብዙ አትከፊ ነገር ደግሞ ካንቺ የጀመረ አይነት ነገር አይደለም ከኔ ቢሰሙ ይሻላል ብዬ ስላሰብኩ ነው አንቺም ስትነግሪኝ ምናምን ብዙ ነገር አስቤ ነው እንጂ የእውነት ስነግርሽ እኔ መጀመሪያ ላይ ማን ለመናገር በርግጠኝነት ከሌላ ሰው ከሚሰሙና ወይም አንቺ ሳንነግሪያቸው በፊት ጽንስሽ እየገፋ ሲማጣ ከሚያውቁ ይልቅ አንቺ በራስሽ አንደበት በትነግሪ ነው ቀለል ማድረግ የምትችይው የሆነ ነገር ከሌላ ሰው ሲሰማና ከራሱ ከባለቤቱ አንደበት ሲሰማ በጣም ልዩነት አለው ቤተሰቦች ከዚህ በፊትም እንደማወራው ማለት ስለዚህ ይህ ነገር ካንቺ የተጀመረ አይነት ነገር አይደለም የእውነት ከሆነ እኔ ብቻ ግን ከፉፉም ጋር እንዳይሆን የሃይማኖታችሁ ነገር ይገድባችኋል ከአበጋዝ ጋር እንዳይሆን አበጋዝ እንግዲህ ሩታን ይዞ ዱባይ ለፈታ ያለ ነው እንግዲህ እስቲ እናያለን ብቻ በቃ ፈቲ እናጣበቅናቸው እነሱም ቆዩ በጣም አረፈዱ እኔ እዚህ ጋር እየተጨነኩ ነውና በቃ ሶ ይመጣል ኖ ይመጣል ቆይ ታጥቂያቸው ትንሽ የሆነ ጭንቀት ነርቨስ ይሆንኩ ነው በጣም ማለት ነው አይዞሽ ነገራቸው ስፒከርስ አንቺ ብነግራቸው ይሻላል እንዴ ለምን ፍቅር ለምን እኔ ውስጥ ሰላም የተሰማው አይደለም ማፈይ ይሄ ነገር አብረን ነው መናገር ያለብን ፍቅር
ይመጣሉ ፕሊስ ተጠብቃችሁ ኧረ በእናትሽ እኔ እዚህ ጋር ጭንቀቴን እያየሽው አይደል እሺ ከአጠገብ ያለሽው አንቺ ነሽ ካንቺ በላይ ማን ይረዳኝ እረዳሻለሁ እኮ ይገባኛል ኧረ እየተረዳሽኝ አይደለም የምር ጭንቀትሽን እኮ አሁን መፍትሄ ለመፈለግ ነው የሞከርኩ ያለሁት እኔ መጡ ይላል መተዋል እንግዲህ መተዋል ወራ እንደነ ምን ሊሰሙ እንደሆነ ሳያውቁ እነሱ እንግዲህ ዴና እንዴት የመልስምት ኖ አይደለም ፕራንክ ሆኖ ደስ ባለን ነበር ቢሆን ፕራንክ አይደለም ፉፉሻ ከምደም ብራዘር ጉድሳቸው ነገርም አንተ ልክስክስ ሲና ያለ ለማንኛውም ተያዙ አይመጣው ሲጀመር እየተነጋገርን ነው የመጣ ነው ፕራንክ ሲቹዌሽን ምናምን ነገር ምናምን ምን ነው ፈልገው የሆነ ነገር ከፕራንክ ሂደት ምንድን ይሄ ነገር እውነት ከሆነ ቤተሰቦቼ ለፍቅርዬ ሰርግ ልንል ነዋ ፍቅር የሆነ የገጠማት ነገር አለ በእናትሽ ፍቅር በቃ ቀለል አድርጉና በቃ ነገሩ እንጂ ፍቅር ምንድነው እንዴ እንትን አታድርጉ እግዚአብሔርን የሌለ ስትረስ ውስጥ በራስሽ እጅ ነው እየገባሽ ያለሽው አንቺ እንጨነቅ ነው መርቴ ይሄ ነገር የእውነት ነው እንዴ ምን ሆነ ያቅለሸለሻ ምናምን ነው እንዴ አጥሉና እኮ የእውነት እንዳይሆን ቤተሰቦቼ ይሄ ነገር እኔ የእውነት አልመሰለኝም እግዚአብሔርን ፕራንክ ምናምን መስሎኝ ነበር እስካሁን ሌላ ነገር ነው ይሄ ነገር እውነት እንዳይሆን ቤተሰቦች አረ ፕራንክ ነው ወይኔ ውስጥ አያምንም ውስጥ ተጠራጣሪ ነው ወይኔ ውስጥ አያምንም ውስጥ ተጠራጣሪ ነው ላለው እንደማን ያዘዋል እሸት ወይኔ ውስጥ አያምንም የኔ ውስጥ ተጠራጣሪ ነው ይሄ ነገር ረጅም ጊዜ ሆኖታል እና ሜቢ እናንተ ቀን በቀን ስለምንገናኝ ብዙ ጊዜ ቆይተን ስለማንገናኝ እኔ ላይ ለውጥ ላታስተውሉ ትችላላችሁ ግን ትንሽ የቆየ ሰው ካየኝ ድንገት ሲያየኝ በጣም ለውጥ ያያልና ግልጽ የሆነ ነገር ነው ይሄም ነገር ደግሞ ከትንሽ ጊዜ በኋላ ደግሞ በደንብ ማሳወቁ ስለማይቀር ያርክሻለሁ በስመ አብ ወልድ በስመ አብ ወዲሴ ምንድን ያልሽው ፍቅር ያርክሻለሁ ኦ ማይ ጋድ ከማ አሞራው ካሞራው ከማን ነው አረዝም አትበሉ ተንቀሳቀሱ እንጂ ምንም አይነት ጥያቄ አልቀበልም በቃ ይሄን ነገርም ከሌላ ሰው ከምሰሙት ምናምን ጭንቅ ያሰላለኝ ነው በቃ ማደርገው ነገር ስላጣው ነው አቃለው በዚህ ሰዓት ትምርቴ ምናምን ነው እናንተ የምትጠብቁት እንግዲህ ከአንድ ወር በኋላ ተመራቂ ነኝ እሱ ነገር ምናምን ነው የምታውቁት ግን ትምርት ብቻ እኮ አይደለም ፍቅርዬ ካንቺ ብዙ ነገር ነው የምንጠብቀው ብልህ ሴት ነሽ እያለን ነበርን እኮ የሴቶች ምሳሌ ነሽ እያለን ነበር እኮ የብዙ ሴቶች ተምሳሌት ነሽ እያለን ነበር እኮ አንቺን እኮ ለዚህ አይደለም የሚጠበቅንሽ ለትልቅ ደረጃ ብዙ ሴቶች ካንቺ ይማራሉ ብለን ነበር እኮ የምንጠብቀው ካንቺ ይሄንን ነው መማር ያለብን ፍቅርዬ ይሄን አታረጊውም እግዚአብሔርን እመኑ ቤተሰቦች ይሄ ነገር የሰሞኑ ቪዲዮአቸውን እንግዲህ አይታችኋል ኢቭን የነሱ አይደለም የኔም ተቀዛቅዞ እንደነበረ አይታችኋል ቪዲዮአቸው ስለቀዘቀዘ አዲስ ድራማ ተጀምሯል እንጂ ሌላ ነገር አይደለም ፍቅርዬ በዚህ ልክ ዘቅጣ አናገኛትም ደግሞ መቼም በዚህ ልክ እንተናተለም እግዚአብሔርን እንዴነሽና እኔ አረ ፕራንክ ነው ብላችሁ አስደስቱን ወይ እንዴ አይሆንማ ይሄን ነገር አታቁም ስለዚህ ማናችሁም ልታዝኑብኝ አልፈልግም መሆን ያለበት ይሆናል
እሱ ካለው እንግዲህ አያልፍም ላያስችል አይሰጥም ነው የሚባለው አይደል? በስማም የነገር እውነት ነው። እኔ ከቻልኩት እናንተ አይከብዳችሁም፣ እኔም ተቀብያለሁ። እናንተ መቀበል አያቅታችሁ እና ፈትኝ ምን ይሉት ችግር የለውም ኖርማል ቆይ ይሄ ነገር ወዴት እያመራ ነው ቤተሰብ? አረ ዝም አትበሉ። ኮመንት ላይ እስቲ አይ እናንተ እንደዚህ ለማስጨነቅ ወይ ሌላ ነገር እንዲመስላችሁ ምናምን አይደለም። የምታውቀው ነገር አለ እዛ ነው የምታየው? ምን እያሰባችሁ ነው? ተጠርጣሪው ፉፉ ነው። እኔ ብዙ ጋር ያሰብኩኝ ቤተሰቦቼ የሆነ ጊዜ ታስታውሱ እንደሆነ አላውቅም፣ ታስታውሳላችሁ በእርግጠኝነት ሩታና አበጋዝ ተጣልቶ የነበሩ ጊዜ ፍቅርዬን ማለት አበጋዝ ሩታን ለማስቀናት ምናምን ፍቅርዬን ተጠቅሟን ነበረ። የዛን ሰዓት ተሳስተሽ እንዳይሆን ፍቅርዬ ብቻ እስቲ እንስማው። ያስመልሰኛል ምናምን ነገር ግን አሁን እንደውም ትንሽ ነው ማስመለሱ። የውሸት አንተ ለምን እንደዚህ አይነት ነገር ይቀርቃል? አይ የምር ለምን አላወቅም መጀመሪያ እንዴ ይሄ ነገር የውሸት ሆኖ የፕራንክ እንደ ሳንቲም በቃ እንደሆነ ነገር ዝም የምንለው ነገር አይደለም። ልጅን ባከለ ነገር የምትቀልዱ ከሆነ እግዚአብሔርን እኔ አልፋታችሁም መቼም። ፍቅርዬ በልጅ እየቀለድሽ ከሆነ አምሶሪ እግዚአብሔርን አዝንብሻለሁ እናቴን። ልጅን ባከለ ነገር ስንቱ ነው ልጅ አጥቶ እየተሰቃየ ያለው። እየቀለዳችሁ ከሆነ ማለት እውነት ከሆነ ያድርግልን ምንፈልገው ነው። ልጅ እንግዲህ እግዚአብሔር ጸጋ ነው፣ ስጦታ ነው። ልጅ ዝም ተብሎ የሚገኝ አይነት ነገር አይደለም። እንዴ ፕራንክ ነው ምናምን ብላችሁ በሉ እንጂ የዛሬውን ቪዲዮ ፕራንክ ሳይሆን ካሳልፋችሁ የሆነ ምልክቶችን ደግሞ ባንቺ ላይ ካላየን በጣም ነው የምንደበረው እግዚአብሔርን። ለምታረጉትን ነገር ለምንም እንድትጠነቀቁ ነው እንጂ እናንተ ለማስጨነቅ አይደለም። እና በተረፈ ወዳችኋለሁ። መልካም ነው። ታክስኪ ተዛፈለ ልጄ እባክህ አትናፍቀኝ። የእናት ፍቅር የተለየ ያብራክፋይ እንደምን ልሳቅስኪ ተዛፈለኝ ልጄ እባክህ አትናፍቀኝ። የእናት ፍቅር የተለየ ያብራክፋይ እንደምን ትዝታዬ። የምታውቀው ነገር አለ? ምንድነው ሀሳብክ በዚህ ጉዳይ? ምንድነው ፎከስ አደረጋችሁ ነው ጋር? የምታውቀው ነገር አለ ወይ ነው የተባለው? ነው እዚህ ጋር እንደኖረ ሰው ወይ አብረሃት ብዙ ነገር እንዳሳለፈ ሰው ስለሷ ህይወት ከኛ የተሻለ አንተ ታውቃለህ። በቃ እሺ የተሻለ አውቃለሁ። እኔም ከእናንተ እኮ ነው ድንገት እየሰማሁ ነው። የተለየ የማውቀው ነገር የለም። ሌላ ነገር አታስመስሉኝ በእናታችሁ። ፉፉ ተጠርጣሪ ሆነ እዚህ ውስጥ። ፍቅርዬ ለምንድን ነው መልሱ ሳሰብ ማለት ከማን እንዳረገዘች ሳትናገር ተተሄደችው? ከፉፉ ነው ብላ ነው አይደለ? ፈቲ ይሄንን ነገር ስታስረዳሽ እንዴት አድርጋ ነው ያስረዳችሽ? ምንድነው ነገረችሽ? የነገረችሽ ሚስጥር አለው? እንዴት እኔን ልጠይቅኝ ቻልሽ? ምንድነው ያለው ነገር በእናታችሁ? እኔ እሷ ምንም ነግራኝ ሳይሆን የነገረችኝ ለእናንተ እንደነገረቻችሁ ነው። ምን አለች? የምታውቂው ነገር አለ? ነው የማውቀው ነገር እናንተ ከነገረቻችሁ የተለየ ምንም አልነገረችም። ኦኬ አሁን ትኩረት ማድረግ ያለብን ራሷን እንዳትጎዳ የሆነ ነገር እንዳታረግ በቃ እሱ ነው እንጂ በቃ ታነሳ ዋናው ነገር እሱ ነው እንጂ ሌላ ነገር አይደለም። እግዚአብሔርን በቃ ትልቁ ነገር እዛ ጋር ነው። ፍቅርዬ ስትረስ ውስጥ ገብታ ሌላ ብዙ ነገሮችን ነው የምታስበው በዚህ ሰዓት ማለት። ስለዚህ ከአጠገቧ ሆኖ አጽናኗት። እንዲህ መደናገጥ ራሱ አይጠበቅባችሁም እናንተ። ስለዚህ ከአጠገቧ ሆናችሁ የምን ጊዜም ወዳጆቿ ስለሆናችሁ በየትኛውም ሰዓት ከአጠገቧ ከጎኗ መቆም አለባችሁ። አሁን ሂዱና እሷን ማጽናናት ነው ያለባችሁ። በቃ ከሷ ያልተጀመረ ነገር ስለሆነ በቃ ሰው ናት፣ ትሳሳታለች አይደል?
እናንተ ሄዳችሁ ማጽናናት አለባችሁ። ታውራት በዚህ አይነት ስሜት ማውራት እሷን ብቻ እሷን እናረጋጋት እንሂድና የማስበው የምጠረጥረው ነገር አለ። የምጠረጥረውንም ነገር ቢሆን ተረጋግተህ ነው እንደዚህ በዚህ ስሜት ሆነህ አይደለም። የምጠረጥረው ነገር ያለው እንግዲህ ቤተሰቦቼ እኔ ያወራሁትን ነገር ነው። ከአበጋዝ ጋር ያላትን ግንኙነት አስቦ ነው የነበራትን ግንኙነት ማለት እስቲ ባለፈው ራሱ ያወራ ነበረ ከአብርሽ ጋር ያለሽን ግንኙነት አብርሽን ከዚህ ጨዋታ ውጪ ማድረግ ፈልጋለሁ ምናምን እያለ ነበር። እንግዲህ ፉፉ ያው የፈራው ደርሶ ይሁን ራስ ተሳስተ ይሁን እንግዲህ አሰበበት ፉፉሻ። ቤተሰቦች እስቲ አይ ነው አሁን ልጅቷ አርግዛለች ገባ ብዙ ነገር ውጥረት ላይ ልትሆን ይችላልች። ምናልባት ባለማስተዋል አንዳንድ ሰዎች አሳስተዋት ሊሆን ይችላል። ከዛ በፊት መጀመሪያ አንተ ፎን እንሂድ አይ ነው እንሂድ። እንግዲህ ቤተሰቦቼ ሄደዋል። ምንም ማድረግ አይቻልም። ፍቅርዬ አርግዘሽም ከሆነ እሰይ። ይሄ ነገር ድራማ ከሆነ እኛ አይደለንም ፈጣሪሽ በጣም ይቀየምሻል። ስለዚህ ይሄ ነገር የምሬ ነው። ዝም ብለን የምናልፈው ነገር አይደለም። እንደ ድራማው ቤት ግዢ ምናምን እንደ ሰምቲንግ በቃ ዝም ብለን የምናልፈው ነገር አይደለም። ልጅም ባከለ ነገር እየቀለድሽ ከሆነ ማለት ስንት ነው በሰዓት ልጅ አጥቶ ልጅ ለማግኘት ፈጣሪን እየተማጸነ ያለው እናንተ ደግሞ ልጅን ባከለ ነገር እየቀለዳችሁ ከሆነ በጣም ይደብራል። እግዚአብሔርም ይሄ ትልቅነትን አያሳየም፣ በጣም ትንሽነትን ስለሆነ ከናንተ ደግሞ እንደዚህ አይነት ነገር አንጠብቅም። ድራማ ሆኖ ከሆነ ማለት ድራማ ካልሆነ በቃ ደስ ይለናል። እኛም ግን ምንም ማድረግ አይቻልም። ሰው ነሽ አንቺም የሰው ፍጹም የለም። ተሳስተሽም ከሆነ ምንም ማድረግ አይቻልም። እንግዲህ ቤተሰቦች ይሄ ነገር እውነት ሆኖ ከሆነ እግዚአብሔርን ልመርቃችሁ ከእንደዚህ አይነት የቀን ጎዶሎ ከእንደዚህ አይነት ስህተት ፈጣሪ ይጠብቃችሁ። እግዚአብሔርን ልጅ መውለዱ መጥፎ ሆኖ ሳይሆን ለጎረቤት ሐሜተኞች የምትጋለጡት ነገር ነው ከባዱ ነገር። እንግዲህ ምንም ማድረግ አይቻልም። ፈጣሪ ሁላችንንም ከእንደዚህ አይነት ነገር ይጠብቀን ነው የምላችሁ። ለማንኛውም ውድ ቤተሰቦቼ በቀጣይ ቪዲዮ እንገናኛለን። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። እወዳችኋለሁ።